አይዶን ነው አላውቅምና ሲያንቋሽ ሲሳደብ የነበረ ሰው መጥቶ ይቅርታ ቢላችሁ ምን ታደርጋላችሁ? ግን እኮ ያልገባችሁ ነገር አንድ ነገር አለ ማሮችዬ። መልሳችሁ ሆኖ እያለ ያቺ ልጅ አታቀኝም ከነ መፈጠር የምታቀኝ ሚዲያ ላይ ነውና በአካል ስታገኘኝ ልሸሸኝ ሁሉ ትችላለች። አንድ ነገር ማወቅ ያለባችሁ ነገር ቢኖር እዚህ ጋር የምታዩትን ሰው በሞላ በአካል ብታገኙት ላትቀርቡት ሁሉ ትችላላችሁ። ወይ ሊያስፈራ ወይ ሊጨንቅ ይችላል ፊቱ ማለት ነው ያ ሰው። ገባችሁ? እና ያቺ ሴት አታቀኝም ከነመፈጠሪ ያ ወንድ ወይ አያቀኝም። እና ሲሳደብ ኑሮ እኔ ሰው በሚለኝ እጄ ነው እንጂ እንደዚህ ነው። ከዛ ያ ሰው ዘመድ ናት ተብሎ ነው የመጣው እኔን ይቅርታ ሊጠይቅ። ዘመዱ ላይ ለዛ ለሰው ወይም ለዛ ለሴት ዘመዱ ያ ሲሳደብ የኖረች ልጅ ዘመዴ ናት ለኔ። እና ዘመድሽ እኮ ናት እህትሽ እኮ ናት ስትባል ወይኔ ብላ መታ ይቅርታ ጠየቀች። ከዛ እኔ ደግሞ ባገኛት አርዳታለሁ ሁሉ አልኩኝ። ግን ደግሞ ፖስቷን በስነ ስርዓት እራሱ አይቼው አላውቅም። ከዛ ይሄንን ተውትና በቃ ይቅርታ ማድርግልኝ እህትሽም ነኝ እንደዚህ ከልዬ በከልዬ ዘመር ነኝ እና ሰሞኑ ወደ ኢትዮጵያ እመጣለሁ ቤትሽ ልረፍ ቤትሽ ልረፍ ተቀበይኝ አለች። የኔም ነሽ ቤት በፍጹም ቤት ትንጣና ማሮቼ በስነ ስርዓት ልቀበላትና 2 ቀን ሸዋር ቤት አስሬ ላሳድራል። 2 ቀን ቅጣቱ ወይ ደግሞ ቢላዋ ላግልና ተኮስ ላርጋት 2 ቦታ ላይ። ከዛ ብድር በምድር ማለት ይሄ ማለት አይደል? ከዛ ዘመድ ትሆናለች በትክክለኛው። ይሄ ለምንድን ነው መሰላችሁ ይሄን ያሰብኩትኝ? ማንም ሰው ፊት ማለት የለበትም ሳያውቅ። አትቀበይ ወይ በፍጹም ላ ይቅርብኝ። እኔማ ወደ እውነታው ወደ ሀቂቃው ስንመጣ ዘመርናት እንደዚህ ስትሳደብ ይኖረች ናት እና እኔን ከዛ ይቅርታ ጠየቀችኝ። እንደዚህ ነሻሉ ይቅርታ ተቀበልኩ ማለት ይቅርታ ችግር የለውም አልኩኝ። ሳታቂ ስለሆነ ችግር የለውም አልኩኝ። ከዛ የምሬን ማርያምን ይቅርታ ተቀበልኳት። ከዛ የሆነ ሰው ሂጅ ይቅርታ ጠይቃለሁ ስትለኝ ይቅርታውን አነሳው። አረ ቤትሽ እንዳትመጣ እሺ በቃ ካልፈቀዳችሁ አትመጣም። ጌታ ማርያምን አትመጣም። እኔ ግን ያሰብኩት ልገርፋት ነበር አስገብቼ እዛው በጸበልሽ። እኔ ያሰብኩት እንደዛ ነበር፣ ልገርፋት ነበር አንጥቼ ዘመር ከሆነ ገርፋት ነበር። ደግሞ ወልዳለች። ችግር እኮ እየወለዱ ነው። እኔ እኮ ወልዳለች ደግሞ ይችማ እመቤት ገብርኤል አሁን
7 አሉ። 7ቱ የወለዱ አውቃቸዋለሁ። ከ7ቱ 2ቱ ይሁዳ ናቸው። ከ7ቱ 2ቱ ይሁዳ ናቸው። 5ቱ ጥሩ ልጆች ናቸው። ከዛ ወልደዋል። አትሰርቧቸው። ወልደው እነሱ ሲሳደቡ ደግሞ ቂቤ ያጠጡ ነው የሚመስሉት። ምን ይደረጋል? አሁን እኔ ልጅ ወልጄ ልሳደብ? ልጄስ ምን ትማራለች ከኔ? እኔም ወልጃለሁ። ይህ እዛ ግርም የሚለው እኮ እሱ ነው። እመቤቴን በቃ በተለይ እነዚህ አብዛኛውን እንደዚህ ገዝት ከፍተው የሚሳደቡ ልጆች መብራንን ልጅ አላቸው። ማርያምን እኔ በስመ አብ መንፈስ ቅዱስ አይዶ አምላክ እኔ አሁን ይሄ ሁላ ልጅ አለ ተሳድቤ ያውቃለሁ። እኔ ተሳድቤ ያውቃለሁ። በሄድም አንዳንዴ ነው አንዳንዴ እሄድባችኋለሁ። ግን ደግሞ አንዳንዴ የሚሄድባችሁ ይጅብን እያላችሁ ነው። ዋሸው ችግሩ ልጅ ያላችሁ አላለችም። እኔም ወልጅ ያለው እጂ ህፃን ሂጂብን እኮ ሂጂ። እኔ እንደዚህ እያላችሁ ነው እንጂ አልሰደም። ከዛ ደግሞ አንድ ነገር ሰርፕራይዝ ያልኳችሁን ደግሞ ልንገራችሁ። የሆነ ሰው ዱባይ ለፕሮሞሽን ነይ አለኝ ማለት ነው። ፕሮሞሽን ስራ ከዛ ዱባይ ነይ ለፕሮሞሽን ስራ አለኝ። ከዛ እኔም በዛው መጥቼ ዱባይ ያሉ ልጆቼን አግኝቼ ልመለስ ነበረ። ግን ደግሞ እዚህ ያለ ስራ ይበላሽብኛል። ይሄ ነው እዛ እኮ የኛ ልጆች ስላሉ የኛ ልጆች ናቸው። ባርፍም ሂጄ በስነ ስርዓት ሆቴል አርፌ የኛ ልጆች አሉ የሚቀበሉ። ከዛ ደግሞ ከዚህ እንዳለ ኑሮ ይሄን ጠቅልዬ ሌላ ሀገር እዛው ምኖርበትን ነገር ተመቻችቶልኝ ምናምን ነገር ከዛ እዛ ሁኜ ቲክታክ ላይክ ይሄን እንደዚሁ ስራ እንደምሰራው ሁኜ ግን ቦታውን አልነግራችሁም። ይሄ ቦታ ነው ብዬና እዛ ለመሄድ አሰብኩኝና እቅድ ነበረኝ። መቼ ነበረኝ መሰላችሁ? እኔ አረብ ሀገር እያለሁኝ ነበር የዚህ ሀገር አሁን ያልኳችሁ መሄድ እንፈልግበት ሀገር ምኞት ያለኝ። ከዛ እዚህ ኢትዮጵያ ከመጣሁ በኋላ ግን ያን ያክል ፍላጎቴ ጠፋ፣ ወደዛ ሀገር ለመሄድ ማለት ነው። ከዛ እዛ ሀገር የሚሄድበት ሀገር ዜግነት አግኝቼ ነው የምኖረው። ግን ማሮቼ ማን እቅድ አይደለም ይሄ ኦሬዲ ተሳክቶ ነው። ሳቅድ የነበረው ሩትዬ ሳውዲ ያለው ነበረ። በዛው በሳውዲ ከዛው ቦታ ላይ እንደወጣ ማለት ነው። ከዛ እዛ ሀገር ከሚሄድ እዚሁ ሀገሬ ላይ ብሰራስ ሞር ደግሞ የምፈልገው ነገር አሁን ላይ የተሳካልኝ ስለሆነ እንዳሰባላችሁ ንገሩኝ እስኪ። ምን አሰባችሁ እናንተ? ከርጉና ኦሪዝ ለልጆቼ ያላወራው ለማን አወራለሁ? ማሮቼ እኔ ማንም የለኝም እኮ ከነሱ ውጭ
ለእናንተ ነው የማወራችሁ። ካሁን በኋላ ይሄ ምንም ነገር ይኖር በዚህ ነው የማወራችሁ።